ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይወላችሁ እሙኝላችኋለሁ። በስቴስ ጎንዶሎ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩበት ትናገሩዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ ጻድቃንና ቅዱሳን የሆኑ የአሜሪካ ፕሬዝዳንቶችን ነው። እንግዲህ መሃል ላይ ሰውን ጡጦ እንደሚጠባ ህፃን ለማምታታትና ለማወናበድ የሚሄዱበት ርቀት እጅግ በጣም አሳፋሪ ነው። ኦባማ እና ጆ ባይደን ልክ ራሳቸውን ቅዱስና ንጹህ ሰው አድርገው ትራምፕን እየወቀሱ ነው። ይሄ ጦርነት የአሜሪካ ጦርነት አይደለም። በማገባን ጦርነት ይዞ የገባ ትራምፕ ነው እና ኔታንያሁ መጣ እኔን ጠይቆኝ ነበር እንውጋ ኢራንን እንውጋ ብሎ ጠይቆኝ ነበር እምቢ አልኩት። ጆ ባይደንን ጠይቆኝ ነበር እሱም እምቢ አለው እና እኛ አልፈለግንም። በእስራኤል ተጎተተን ነው እዚህ ጦርነት ውስጥ የገባነ። እውነት ጥጦ የሚጠባ ህፃን አለ። በቃ እናንተ እንደፈለጋችሁ ዓለምን የምታታልሉና የምትሸውዱበት ማፈሪያችን ናቸው። እውነቴ ነው እላችኋለሁ። ኦባማ ኢራንን መውረር ይፈልግ ነበር። ከማንም በላይ ኢራንን መውደም ይፈልግ ነበር። ችግሩ ምንድነው? ኦባማ ቢዚ ነበር፣ ጊዜ የለውም ነበር። ለምን? ሶሪያን እያፈነዳ ነበር። ኦባማ ማን ሶሪያን ሲያፈነዳ ነበር? ኦባማ አይደለም። አይኤስ ጦርነት አለ ብሎ መካከለኛው ምስራቅ ሲያተራማምስ የነበረ ማን? ኦባማ አይደለም። የበረሃ ገነት ተብላ የተጠራቸውን ሊቢያን ያፈረሰ ያወደመ ማን? ኦባማ አይደለም። ልክ ራሳቸውን ቅዱስና ጻድቅ አድርገው ይመጣሉ። ለምን? ዓለም ጥጦ የሚጠባ ህፃን ነው። አብዛኛው ዓለም ዶሚናንስ አጎብዳጅና አሽቀዋጭ በመሆኑ ምክንያት እነሱ ዓለምን ጥጦ እንደሚጠባ ህፃን እንደፈለጉ ዘላለም እያታለሉ ይኖራሉ። ትራምፕ ሲመጣ ኦባማን ይወቅሳል፣ ኦባማ ሲመጣ ትራምፕን ይወቅሳል፣ ጆ ባይደንን ይወቅሳል፣ ጆ ባይደን ያንን ይወቅሳል። እያንዳንዱ የአሜሪካ መሪ ስልጣን ይዞ ጦርነት ሳይከፍት አገር ሳያወድም ዓለምን ሳያተራምስ የወረደ የለም አንድም። ይስማማሉ። አሁን ኢራን መውደሟን ኦባማም ይፈልጋል፣ ጆርጅ ቡሽም ይፈልጋል፣ ጆ ባይደንም ይፈልጋል። ችግሩ ምንድን ነው? የጊዜ ጥበት ነው። ለጦርነት አንድ ጊዜ 3-4 ቦታ ላይ ይከፍታሉ። ፋታ የላቸውም። ለፈሳቸው ጊዜ የለም። እንኳን ኢራን ጋር ሄዶ ለመዋጋት ኢራቅን እኮ 2 ዙር ነው ከጆርጅ ቡሽ 2 ዙር ነው የደበደበ። ሊባኖስ ስንት ዙር ነው እንደወደመችው? ሊባኖስ የምትባል ሀገር የበረሃ ገነት የነበረች ሀገር ስንት ዙር ነው እንዲያወደሙት? እና ቅዱስና ጻድቃን መስለው ለመከሰት ይሞክራሉ በዓለም ፊት። ኮሪያን ያፈረሰች አሜሪካ ነች። ሊቢያን ያፈረሰች አሜሪካ ነች። ኮሪያኖቹ ትልቅ ሀገር ትልቅ ህዝብ የነበረ ነው። ብትንትና አድርጎ 2 ቦታ ላይ የዘላለም ጠላት ቁጭ አድርጎ ያደረገው። ጃፓንን የደበደበ ማን ነው? እነሱ አይደለም እንዴ? ቪየትናምን የደበደበ እነሱ አይደለም እንዴ? ቁጥሩስ አለው ወይ? ጦርነቱ ብዛት አንዱ ግዴታ ጦርነት መክፈትና ትርምስ መፍጠር የስራቸው አንድ አካል እስከሚመስል አንድ የስራ ዘርፍ እስከሚመስል ድረስ አይደለም እንዴ? ሁሉም ሲያፈነዳ የሚቀሩ እንደገና ጥጦ እንደሚጠባ ህፃን ጮቅላ ጥጦ እንደሚጠባ ጨቅላ ዓለምን ለማታለል እሱ እኮ ነው። እስራኤል አሜሪካ የዓለምን ግዙፍ ጦር ኃይል የአሜሪካን ግዙፍ ኢኮኖሚ የተሸከመች የያዘች አገር እከሌ ልኮኝ ነው እኮ በጣም ነው የሚቀልዱት እኮ። እውነት እኮ ነው የምላችሁ። እስራኤል ልካን ነው እዚህ ኢራን ጦርነት ውስጥ የገባ አለው ባራክ ኦባማ ቅዱሱ ጻድቁ። ሊቢያስ ማልካችሁ ነው የገባኸው። ሶሪያስ ማልኮ ነው የገባኸው። ቪየትናምስ ኮሪያስ ማልኳችሁ ነው የምትገባው። እኛ ልጆች እያለን ያገኘን በኩርኩም እያለ ይልከን ነበር። ይቆረማቻል። ምስኪን አመዳም የድሃ ልጅ ይመስል እከሌ ልኮኝ ነው። እንደዚህ አይነት ቃቃት ትቀልዱ። ዓለም እናንተ የምታደናቁሩበት ዘመን አልፏል። እከሌ ልኮኝ ነው። እስራኤል ጋር እርግጥ ነው እስራኤሎች በጣም በተራቀቀ ሁኔታ የአሜሪካን መሪዎች ቁጭ ብድግ ያደርጋሉ። በጣም የሚያስደንቅ ነገር ነው። ነገር ግን ጦርነቱ የእናንተ እቅድ ነው። ለምን? እንደ ኢንቨስትመንት እኮ ነው። ትራምፕ እኮ ቃል በቃል ተናገረ። ወፈፊው ሰውዬ እግዚአብሔር ይስጠው፣ ሚስጥር አይደብቅም። ወንፊት ነው ሰውየው። ኢንቨስትመንት ነው። እናንተ ዶደቦች ተረዱኝ። እኔ ኢራንና ልማረገው ጦርነት ነገ ከነገ ወዲያ ይገባችኋል አለ። ኦፍኮርስ ሁላቸውም እንደ ኢንቨስትመንት ነው እዚህ ጦርነት የምትገቡት። እንዱ ንግድ እንደ አንድ የሥራ ዘርፍ ነው። በስተት አይደለም። ኦፍኮርስ የኔታንያሁ የተወሰነ ግፊት ሊያደርግ ይችላል።
ነገር ግን እኮ ትራምፕ እኮ ከ40 ዓመት በፊት እኮ ነው እቅድ የያዘ ኢራንን መውረር፣ መቋመጥ፣ የሰው ሀብት ላይ ምራቅ መዋጥ ዘላለም ዓለም ነው ይጠቅላል ናቸው እና ከውድመታቸው ከጥፋታቸው ከሚፈጥሩት እልቂት በላይ ደሜን የሚያፈለኝ እኔ በግሌ ጦጣ ለማድረግ ይሞክራሉ። መሀል ላይ ህዝብን ዓለምን ህዝብ ጦጣ ግራ ለማጋባት ይሞክራሉ። ነው እንደዛ አይደለም። በደንብ አስባችሁበት ጥንቅቅ ጽድት ያለ ስራ ነው የምትሰሩት። ጽድት ያለ ስራ በቃ ጽድት ያለ ተደራጅታቸው። ለምን ሌላው አይቃወምም? ሴናተሮች ለምን አይቃወምም? አሜሪካ ውስጥ ያሉ ሌሎች ባለስልጣናት ይህን ጦርነት የማይፈቅዱ ከሆነ የማይወዱ ከሆነ ለምን ወጥተው አይቃወምም? አብዛኛው አሜሪካ ህዝብ ይህን ሶሪያ ስትፈርስ ምን ብለዋል? ምንም አላለም እኮ። ሊቢያ ስትፈርስ እኮ ዓለም ላይ ትልልቅ የተባሉ አገሮች ሲፈርስ እኮ ምንም አልተባለም። ስለዚህ ሶቪየት ህብረትን ያፈረሰ ማን ነው? ማን ያፈረሰ? ዩጎዝላቪያን ያፈረሰ ማን ነው? እና ይህን ሁሉ ቀውስ እየፈጠሩ እንደገና እሱ እኮ ነው እሳከነች፣ እሱ እኮ ነው እኔ አይደለሁም ምናምን አይሰራም። እንደዛ ትራምፕም ሲመጣ እንደዛ እያለ ነበር። ጆ ባይደን እየሰደበ እያንጓጠጠ እያዋረደ፣ ኦባማን እየሰደበ እያንጓጠጠ የመደራደር የመስማማት አቅም የሌላቸው ሰላም መፍጠር የማይችሉ ሰላም በዓለም ላይ እንዳይኖር ያደረጉ ቆረቀንዳች ዶዶባች እያለ ነው የመጣ። ግን አንደኛ የጦርነት በር ከፋችሁን ደግሞ የተገኘ እሱ ነው፣ ትራምፕ ነው። ስለዚህ እሱ ነው እሷ ነው በሚል በጥባጭ ልጆች የሚያደርጉት ነገር አለ። ልጆችን እኛም እንደዛ እናደርግ ነበር። የሆነ ጥፋት እናጠፋለን፣ ልምጭ ሲመጣ እሱ ነው እኔ አይደለም እሱ ነው። ከዛ ቤተሰብ ግራ ታጋባለህ ማለት ነው። ጭንቅላት ታዞራለህ። ከጥፋት በላይ ጭንቅላት ለማዞር ነው እየሞከሩ ያሉት የዓለምን እና ጆ ባይደን እና ኦባማ ቅዱስና ጻድቅ ሆኖ ለመከሰት የሚሞክሩበት መንገድ ሰቅጣጭ ነው። የዩክሬንና የራሽያ ጦርነት እዚህ እንዲደርስ ያደረገ የዓለም ኢኮኖሚ ከኮሮና ቀጥሎ የተዛባው በራሽያ ዩክሬን ጦርነት ነው። ይህን ጦርነት ከ200 ከ300 ቢሊዮን ዶላር በላይ ስፖንሰር የነበረው ጆ ባይደን ነው። ይሄ ደግሞ የሴኔቱ ድጋፍ አለበት እና በተለይ ደግሞ ኦባማ ሁልጊዜ ለጥቁሮች በጥቁር ስም ወጥተው ጥቁሮች በኦባማ ጊዜ እንደተጨቆኑት በማንም ጊዜ ተጨቆኑ አያውቁም ነው የሚባለው በተሰሩ ጥናቶች። እና ኦባማ ቢዚ ስለነበረ ነው። የትኛውም የአሜሪካ መሪ አጋጣሚ ሆኖ ቀድሞ ሌሎች ቦታዎች ላይ ጦርነት ስለሚከፍቱ አንድ፣ ሁለተኛ የኢራንን ጦርነት በከፍተኛ ሁኔታ ይፈሩት ነበር። ድሮም ስለሚፈሩት ያንን ኃላፊነት ለመውሰድ ሲያመነቱ ነው። እና ከአይሳይስ ጋር እየተዋጋ ነበር ኦባማ። ለምሳሌ ከአይሳይስ ጋር ሲዋጋ ነበር። ሶሪያን ሲደበድብ ነበር። ሊቢያን ሲደበድብ ነበር። የትኛው ፋት አግኝቶ ነው ኦባማ ከኢራን ጋር የሚዋጋው? ጊዜ ማጣት ነው፣ ውጥረት ነው ያልወረሩት እንጂ መውረር ሳይፈልጉ ቀርተው አይደለም። አንድ እሱ ነው። ሁለተኛ ፍርሃት ነው። ኢራቅ አጠገባቸው ላይ ያለችው ኢራቅ ብትንትና ወጥታለች። በወቅቱ አይሳይስ ቀጠናውን በሙሉ እያተረማመሰ ነበረ። ያው የሊቢያም ጉዳይ እንደምታውቁት ነው። የአረቡ ጸደይ ምናምን የሚባል ትርምስም ቀጠናው በሙሉ ግልብጥብጥ ወጥቶ ነበረ። እና ጊዜ በማጣት ነው ኦባማ እንጂ ሰላምን በመውደድ ለዓለም መረጋጋት፣ ለዓለም እኩልነት እንደዛ አይነት ሸፍጥ ማን ያምናል? ማን ይሰማል? ማን ይቀበላል? ማንም አይቀበልም። ማንም አይሰማም፣ ማንም አያምንም፣ ማንም አይቀበልም። እና እንዲህ ያሉ አሻጥሮች ብዙ ርቀት ይሄዳሉ የሚል ግምት የለኝም። እንዲህ ያሉ ውንብድናዎች ብዙ ርቀት ይሄዳሉ የሚል ግምት የለኝም። እኔ በግሌ የትም አያደርስም ይሄ ጉዳይ፣ ፍጹም የትም አያደርስም ይመስላችኋል እንጂ ዓለም ከእንቅልፍ እየነቃ ነው። እንቅልፍም ለማለት ይከብዳል። የሞት ሰመመን ውስጥ ነበር ዓለም እየጠፋ እየወደመ፣ በተለይ አፍሪካ ነው። አሁንም ቢሆን አፍሪካ እኔ ምንም ተስፋ የሌለኝም። አንድ ገና ሞት ዓመት ይፈልጋል። ሞት ዓመት ገንፎን እያገነፈ ዝም ብሎ ከዛ ውጭ ሌላ ማይታይ ሶቅጣጭ ነው። በጣም ሶቅጣጭ ከቆንጮራ አስተሳሰብ አሁን መውጣት የማይችል እና ኢንስ መሀል ላይ የሰውን ጭንቅላት ለማዞር የሚሞክሩት ነገር በጣም ነው የሚያናድደኝ። ይሄ የኛ ጦርነት አይደለም። የትኛው ነው የእናንተ ጦርነት የነበረው? የሊቢያው የየመኑ ነው? የሄይቲ ነው? የትኛ ጦርነት የእናንተ የነበረው? የአፍጋኒስታኑ ነው? የየመኑ ነው? የትኛ ነው የእናንተ ጦርነት የነበረ ብለህ ብትጠይቀው
10,000 20,000 ኪሎ ሜትር እየሮጡ እየመተው ውጊያ የሚከፍቱት ሙልስ የላቸውም እና በጣም አሳፋሪ ነው። ነገር ግን ጡጦ የሚጠባ ሕፃን ስለሌለ ይህን የእናንተን ቡትቶ ወሬ የሚሰማ ዓለም የለም። አሁን ሁሉ እየነቃ ነው። ይህን ሀሳብ ነው። ሀሳብ ሲሞቻችን ላይ ቃርግ ሼር አድርገው ወዳችኋለሁ።